We are Arsenal. Wembley bound. We love Arsenal. Oh yes. We are Arsenal. No mercy. We're Arsenal. Forever. We are Arsenal. Road to Wembley. We love Arsenal. Oh yes. We are Arsenal. Can't stop us. We're Arsenal. Forever. ሰላም እንደማደራችሁልን ክቡራን የመድፈኞች ቤተሰቦች አርሰናል ኢንፎ ወደ እናንተ መደመጡን ጀምሯል። በፖስት ማች ሪቪው ተገናኝተናል። በሻምፒዮንስ ሊግ አራተኛ ዙር ጨዋታ አርሰናል ከስላቪያ ፕራጋ በቼክ ፕራግ ከተማ በፎርቹን አሬና ተጫውቶ አርሰናል 3-0 ጨዋታው ማሸነፍ ችሏል። ስለዚህ ጨዋታ ብዙ ሀሳቦችን እናነሳ ከናንተ ጋር ቆይታ እናደርጋለን። ስለምታደምጡን ቆይታችሁን ከኛ ጋር ስለምታደርጉ ከልብ ነው የምናመሰግነው። ፕሪማች ሪቪው በሰራን ሰዓት የጨዋታ ግምቶቻችሁን አስቀምጡልን፣ እንዲሁም የምትገኙበትን ከተማ ብለን ጠቅሰን ነበረ። እናም ብዙ አድማጮቻችን የዚህን ጨዋታ ግምት 3-0 ገምተው ማግኘት ችሏል። 2-0፣ 4-0፣ 5-0 በጨዋታው ውስጥ የተሰጡ ግምቶች ነበሩ። እናም አርሰናል ጨዋታውን በክሊንሺት ያሸንፋል ብሎ መገመት አሁን ለእግር ኳስ ተመልካች በጣም ቀላሉ ግምት ይመስላል። ሰሚር ከሚልቦርን ኤብሬች ኢዜ ጎል አስቆጥሮ አርሰናል 3-0 ያሸንፋል ብሎ ነበር። ኤብሬች አላስቆጠረም፣ ግን 3-0 ተሳክቷል። ሲሳይ ከሸዋሮቢት፣ ወንዴ ከሸኖ፣ አበበ ፍላይ የሚል የዩቲዩብ ስም ያለው ከሐዋሳ፣ አክሊሉ ከከምባታ ድራሜ፣ ተመስገን ከአዳማ፣ ኤልያስ ወንደሰን ከሐረር፣ ዴቭ ማን የሚል ከየት እንደሆነ አልጻፈልንም፣ ኢታን ከአሶሳ፣ ጥቁሩ መድፈኛ የሚል የዩቲዩብ ስም ከአዲስ አበባ፣ እንዲሁም አማን ሁሴን ከአዲስ አበባ ከአዳማ፣ አማን ከአዳማ ነው። አማን ሁሴን ከአዳማ በትክክል አርሰናል ይህን ጨዋታ በፕራግ ስላቪያ ፕራን 3-0 ያሸንፋል ብሎ ግምቶቻቸውን አስቀምጠው በትክክል ማግኘት ችሏል። ስለ ግምታችሁ ከልብ አመሰግናለሁ። ፖስት ማች ሪቪው እንመለከታለን። አድማጮቻችን ብዙ ጉዳዮች እናነሳለን። ብዙ ሪከርዶችን ነው የምንመለከተው። ማክስ ዶማን፣ ፔሩ ኢንካፒዮን፣ ዴቪድ ራያን፣ ቡካዮ ሳካን፣ ሚካኤል አርቴታና አርሰናል የተመለከቱ አዳዲስ ሪከርዶችን ተመዝግበዋል። እነዚህ ሪከርዶችን እንመለከታለን። አንዳንዶች ሪከርዶች 1903 ወደ ኋላ ይወስዱናል ማለት ነው። 1903 ከ100 ዓመት በፊት ያለን ታሪክ ሰብረናል ወይም ደግሞ አሳክተናል። እነዚህን እንመለከታለን። የጠቀስኳቸው ተጫዋቾች በሙሉ ሪከርዶች አሏቸው። ራያ፣ ፔሪን ካፒዮ፣ ማክስ ዶማን፣ ቡካዮ ሳካ፣ በተለይ ቡካዮ ሳካ የሚደንቅ ነው። እነዚህን እንመለከታለን። አብራችሁን ቆዩ። የጨዋታው ማን ኦፍ ዘ ማችን እናንተን ምረጡ። የኔን በጨዋታው ቪዲዮ መጠናቀቅ ላይ እነግራችኋለሁ። እስከ ቪዲዮ መጠናቀቅ ድረስ አብራችሁን ቆዩ። ገና ስትጀምሩ ላይክ አድርጋችሁ ቪዲዮን ጀምሩ። እንዲሁም ሰብስክራይብ አላደረጋችሁ ወዳጆቻችን የምትገኙት አርሰናል ኢንፎ ላይ ነው። የአርሰናል የመድፈኞች ገጽ ላይ ሰብስክራይብ ማድረጋችሁ አይረሳ። ከሚገራርሙ ሪከርዶች ጋር ነው አርሰናል ወደ ቼክ ወደ ምስራቅ አውሮፓ አቅንቶ በፕራግ ይህን ጨዋታ ማሸነፍ የቻለው 3-0 ነው። በጣም ብዙ ሪከርዶች ነው እንግዲህ በዚህ ጨዋታ በፎርቹን አሬና አርሰናል አስመዝግበው የመጣው 8 ተካታይ ጨዋታዎች ጎል ሳያስተናግድ ወጥቷል። የሚካኤል አርቴታ ቡድን ማለት ነው። ይሄ በአርሰናል እግር ኳስ ታሪክ ውስጥ ከ1903 በኋላ ለመጀመሪያ ጊዜ ነው። እንግዲህ አርሰናል 1886 ነው የተመሰረተው። 1903 ይሄን ካረገ በኋላ በክለቡ ታሪክ 8 ተካታይ ጨዋታዎችን ጎል ሳያስተናግድ ሲወጣ ለመጀመሪያ ጊዜ ነው። ፕሬስተን ኖርዚንድ 1889 ከጃንዋሪ እስከ ሴፕቴምበር፣ ሊቨርፑል 1920 ከጃንዋሪ እስከ ፌብሩዋሪ እንዲያርገው ነበረ። ከዛ በኋላ ግን ከ1920 በኋላ ግን በእንግሊዝ ቶፕ ፍላይት ሊግ በሁሉም ውድድሮች 8 ተካታይ ጨዋታ ጎል ሳያስተናግድ የወጣው የሚካኤል አርቴታ ጦር ሆኗል። በጣም ብዙ ሪከርዶች የተመዘገቡበት ጨዋታ ነው። ግን ከእያንዳንዱ ጉዳዮች እንነሳ አይደለ? ከላይን አፕ ጀምረን ማለት ነው። ሚኬል አርቴታ አትሌቲኮ ማድሪድን ካሸነፈው ስብስብ ውስጥ 5 ተጫዋቾችን ለውጥ አድርጎ ነው በዚህኛው ጨዋታ ላይ የገባ። በሻምፒዮንስ ሊግ የሶስተኛ ዙር ጨዋታ ላይ ያው ካረገው ስብስብ ውስጥ የ5 ተጫዋቾችን ለውጥ አድርጓል። ዴቪድ ራያ በግብ ጠባቂነት ነበር። ዩሪያን ቲምበር፣ ዊሊያም ሳሊባ፣ ገብርኤል ማጋለሽና ፔሩ ኢንካፒዮ በተከላካይ ስፍራ ውስጥ ነበሩ። በዚህ ቦታ ላይ የአርሰናል የተጫዋች ምርጫ አሁን ሰፋ ያለ ይመስላል። ሉዊስ ማይልስ ስኬሊ በዚህኛው ጨዋታ የመሰለፍ እድል አለው ተብሎ ተጠብቆ ነበረ። ግን ሪካርዶ ካላፊዮሪንም እንዲሁም ሉዊስ ማይልስ ስኬሊንም ቀድሞ ፔሩ ኢንካፒዮ በቋሚ አሰላለፍ ውስጥ ገብቷል። ደግሞ በጣም ጥሩ ምሽት ነበረው። ክርስቲያን ኖርጋርድ የማርቲን ዙቢሜንዲ ቅጣት ተከትሎ ወይም ደግሞ የቢጫ ካርድ ተከትሎ በቋሚ አሰላለፍ ውስጥ ገብቷል። ራይስና ኤተን ነዋኔሪ
በአማካይ ስፍራ ውስጥ ነበሩ። ኢተን ኤብሬች ኤዜን ቀድሞ ነው የገባ፣ ግን ጥሩ ምሽት አልነበረም ለኢተን። ቡካዮ ሳካ፣ ሚካኤል ሜሪኖና ሊያንድሮ ትሮሳርድ ከፊት አሉ። የሊያንድሮ ትሮሳርድ ወቅታዊ ብቃት በጣም ጥሩ እንደሆነ እየተመለከትን ነው። የቪክተር ዮኬሬሽን ጉዳት ተመልክቶ እናም የአርሰናል ውስጥ የሚገኙ ሁሉም አጥቂዎች ጉዳት ላይ መገኘታቸውን ተከትሎ ሜሪኖ ወደ አስተላለፍ መጥቷል። ገብርኤል ጄሱስ፣ ካይ ሃቨርትዝ እንዲሁም ቪክተር ዮኬሬሽ ጉዳት ላይ ናቸው እና ሚካኤል ሜሪኖ የአርሰናል 9 ቁጥር ቦታ ላይ ተገኘ። እናም 2 ጎሎችን ማስቆጠር ቻለ ማለት ነው። ጨዋታው በደጋፊዎች በጣም አስደናቂ ድባብ ነው የተጀመረ። በጣም አስገራሚ ክራውድ፣ የሚገርም ድምጽ፣ አስፈሪ ሙመንቶች፣ ጨዋታዎች አልበረዱበት ነበረ። የመጀመሪያ 20 ደቂቃ ለአርሰናል ፍጹም ከባድ ነበረ። ፍጹም አልተረጋጋም። ብዙ ሙከራዎች የተሞከሩበት አይደለም፣ ግን መረጋጋቶች አልነበሩም። በቢልድ አፕ ለመውጣት በጣም አርሰናል ተቸግሮ ነበረ። እያንዳንዱ ኳሶች ይበላሹ ነበር። በተለይ ደግሞ ከኤተን ንዋኔሪ እና ከሜሪኖ እግሮች ላይ ኳሶች ተደጋጋሚ ይበላሹ ነበረ። ለምሳሌ በመጀመሪያ 20 ደቂቃዎች 56% የኳስ ቁጥጥር ድርሻ ነበረው ስላቪያ ፕራ። እንዲሁም 57.7% ደዋሎችን ያሸንፉ ነበር። ለሚካኤል አርቴታ ደዋል መሸነፍ እንደ ስቅላት ይቆጠራል። በጨዋታው ውስጥ ሁሉም ነገር የሚወስነው ደዋል ነው ብሎ የሚያምን አሰልጣኝ ነውና 57.7% የአርሰናል ተጫዋቾች የአንድ ለአንድ ግንኙነቶችን ደዋሎችን ይሸነፉ ነበረ። 4 ሹት ነበር በመጀመሪያ 20 ደቂቃዎች የሞከሩት። አርሰናል አንድ ብቻ ነው የሞከረው። ያን ያህል በጣም ግሩም ነበረ። ከዛ 22ኛው ደቂቃ አካባቢ ላይ ነው እንግዲህ ቲፎ ስታዲየም ውስጥ በጣም ቲፎ 133 ሚል ትርጉሙ ብዙ ያልገባኝ ቲፎ ተመለከትን ስታዲየም ውስጥ ድብልቅልቅ አለ። ከዛ ኢንሲደንት በኋላ ግን አርሰናል ወደ ጨዋታው መመለስ ጀመረ ማለት ይችላልላችሁ። ለምሳሌ 19ኛው ደቂቃ ላይ ቀደም ብለን የሳካ ተደጋጋሚ ሙከሮችን መመልከት ጀመርና ሳካ ከቦክሱ ጫፍ የተነሳ ቆንጆ ሙከሮችን ማድረግ ጀመረ። ከቦክሱ ጫፍ ማለት ከቀኝ አንግል ሁሌም ከቲንግ ራኒንግ ማያረግባቸው ማለት ነው፣ ወይንም ያቋረጠ የሚገባባቸው እንቅስቃሴዎች ማድረግ ጀመረ። እናም ተደጋጋሚ ሙከራዎችን ነው ሳካ ማድረግ የጀመረው። የመጀመሪያው 19ኛው ደቂቃ ላይ የመጀመሪያው በጣም ቆንጆ ሙከራ አረገ። 27ኛው ደቂቃ ላይ ተመሳሳይ በጣም ቆንጆ ሙከራ ከቀኝ አንግል ተነስቶ ኒር ፖስት ላይ መሬት ለመሬት የመተው ኳስ ነበረ። ሁሌም በሚታወቅበት መንገድ ማለት ነው፣ ሀፍ ስፔሱ ላይ ከታርጎ ገብቶ ለመምታት መሞከር ማለት ነው። ግን 27ኛው ደቂቃ ላይ ያረገው ሙከራ ብሎክ ሆኖ በበረኛው ወጣ። ያ ኮርናን ራሱ አሻመው። ኳሱን ከኮርና ሲያሻመው ቡካዮ ሳካ ገቢ ማጋለሽ ሊገጨው ሲል ሉካስ ፕሮቮርድ የሚባለው ተከላካይ በእጁ ነካው። ከዛ በኋላ ዳኛው የቫር ምልከታዎችን ከተመለከቱ በኋላ ኮርና ነበር፣ አርሰናል ኮርና ሊመታ በድጋሚ ማለት ነው በድጋሚ ቆሞ ነበር። ግን የቫር ሁኔታዎችን ከተመለከቱ በኋላ ተከላካዩ ሉካስ ፓቮርድ ብሎክ ያደረገው በእጁ እንደሆነ አረጋገጡ። ደግሞ በግልጽ ይታይ ነበር። እናም ፍጹም ቅጣት ምቱ ለአርሰናል ተሰጠ። በቫር እይታ ቡካዮ ሳካ ጎሉን አስቆጠረ ማለት ነው። 4ኛ ተከታታይ ጎሉ ነው ከሜዳው ውጭ በሻምፒዮንስ ሊግ ማለት ነው። ይሄ ደግሞ በአርሰናል እግር ኳስ ታሪክ የመጀመሪያው ተጫዋች ያደርገዋል። በሻምፒዮንስ ሊግ ምሽት ከሜዳው ውጭ በ4 ተከታታይ ጨዋታዎች ጎል ሲያስቆጥር ማለት ነውና ለቡካዮ ሳካ ይሄ የሚገርም ይመስለኛል። በዚህ ውድድር ዓመት በ2 የሻምፒዮንስ ሊግ ጨዋታዎች፣ ባለፈው ውድድር ዓመት ደግሞ በ2 የሻምፒዮንስ ሊግ ጨዋታዎች በድምር በ4 ተከታታይ እሱ በተሳተፈባቸው ከሜዳ ውጭ በተከናወኑ ጨዋታዎች ጎል ያስቆጠረ የመጀመሪያው የአርሰናል ተጫዋች ሆኗል። ቡካዮ ሳካ ደግሞ የተለየ ምሽት ነበረው። በጣም የተለየ ምሽት ነው የነበረው። እዚሁ ጋር ዝም ብዬ አንስቼው ለማለፍ በጨዋታው ውስጥ 6 ሹት ነው ያደረገ፣ 5 ኦን ታርጌት ነበረ። በታሪክ በእግር ኳስ ካሪየር ውስጥ በሱ የእግር ኳስ ካሪየር ውስጥ የመጀመሪያ ነው። 6 ሹት አድርጎ 5 ኦን ታርጌት ሲሞክር ማለት ነው። ከዋይድ ቀኝ የተነሳ ወደ ካቲንግ አድርጎ ኢንሳይድ ይገባ ነበረ፣ ወይም ደግሞ ከመስመር ይነሳና በቀኝ አድርጎ ወደ ውስጥ ይገባ ነበርና በእንደዚህ አይነት መንገድ 6 ሹት አድርጎ 5 ኦን ታርጌት ነበርና በእግር ኳስ ህይወት ውስጥ በጣም አስደናቂ ፐርፎርማንስ ያደረገባቸው የቡካዮ ሳካ ብቃቶችን ልታውቁ ይችላላችሁ። ይሄኛው ግን በቁጥሮች ረገድ በጣም አስደናቂው እንደነበረ መናገር ይቻላል። ከዛ በኋላ የፔናልቲ ኢንሲደንት ነበር። ተመሳሳይ አርሰናል ሊያገኘው የሚገባው ወይም ሊሰጠው የሚገባው የፔናልቲ ኢንሲደንት ነበረ። ሳካ ተመሳሳይ ከዋይር ተነስቶ በቀኝ አድርጎ ከታርጎ ሊገባ ሲል ተገፍቶ ነበር፣ ግን ዳኛው በትከሻ ነው ብለው ነው እንግዲህ ነገሩን ያለፉት። የመጀመሪያው አጋማሽ እንደዚህ ተጠናቀቀ። አርሰናል ቀስ በቀስ ወደ ሙቭመንት እየገባ ቀስ በቀስ ወደ ጨዋታ እየገባ ጨዋታው ተጠናቀቀ። መጀመሪያ ከብዶት ነበረ። ከዛ በኋላ ግን በቀስ በቀስ ነው ወደ ጨዋታው የገባ። ከረፍት እንደተመለሰ 45ኛው ደቂቃ ከ36 ሰከንድ
36 ሰከንዶች ካለፈ አንዳንድ ቦታ ደግሞ 33 ሰከንድ ይላል። ሚካኤል ሜሪኖ በጣም ቆንጆ ጎል ማስቆጠር ቻለ። የአርሰናል ፈጣን ሽግግር ውስጥ የተመለከትነው ነው። አሁን ክለቦች አርሰናል ከሚፈሩባቸው ጉዳዮች አንዱ ይሄ ይመስለኛል። እንግዲህ አርሰናል ማይከላከሉ ከሆነና ለአርሰናል ስፔስ የሚሰጡ ከሆነ የአርሰናል ፋስት ትራንዚሽን ከሁሉ ጊዜውም በላይ በጣም የተሻሻለ ጊዜ ላይ ደርሷል። ወይም ደግሞ የአርሰናል የመልሶ ማጥቃት የፈጣን ሽግግሮች ከምን ጊዜውም በላይ በሚኬል አርቴታ ስር ከተመለከትነው ከየትኛውም ጊዜ በላይ አሁን በጣም አስፈሪ ነው። ባለፈው ሳምንት ተመልክተናል እንደዚህ አይነት ጎል አርሰናል ሲያስቆጥር በርንሌይ፣ ትናንትናም እንደዚሁ በሻምፒዮንስ ሊግ ምሽት ተደግሟል። ራይስ ኳሱን ይዞት መጣ። ከዛ ትሮሳርድ ጋር ነው ኳሱ የደረሰ። ትሮሳርድ በጣም ቆንጆ ዴሊቨሪ ከግራ መስመር ወደ ቦክስ አረገ። ሜሪኖ የሚገርም እንቅስቃሴ ከሁለት ተከላካዮች ጀርባ ላይ ቆመ። ከዛ በኋላ ወጣ አፈትልኮ ከሁለቱ መካከል ሞመንቱ ወይም እንደ አጥቂ ነበር ሞመንቱ። ጎሉን የሚያስቆጥርበት መንገድ ክላስ ናምበር 9 ነው። የአጥቂ ጎል ነው ማስቆጠር የቻለና ፍጹም አጥቂ ነው የሚመስለው ሚካኤል ሜሪኖ ናምበር 9 ላይ ሲሰለፍ ይገርመኛል ሁሉ ጊዜ። እና ሞመንቱ እኔ የገረመኝ ጎሉ ብቻ አይደለም ያደረገው ሞመንት፣ ኳሱን ለማግኘት ያደረገው እንቅስቃሴ ልክ እንደ አጥቂ ነበረ። ከዛ ከጎሉ መቀጠር በኋላ አርሰናል ደንበኛው አርሰናል መጣ። በዚህ ውድድር ዓመት የምናውቀው አንደር ኮንትሮል ዘ ጌም አረገው ማለት ነው። ጨዋታውን ሙሉ በሙሉ በቁጥጥር ስር ውስጥ ነው አርሰናል ማድረግ የቻለ ሙሉ በሙሉ ማለት ትችላላችሁ ማለት ነው። ከዛ በኋላ 61ኛው ደቂቃ ላይ ኤብሬች ኢዜ በኤተን ንዋኔሪ ገባ። ለኤተን ንዋኔሪ የመጀመሪያ አስተላልፍ ውስጥ መግባት ትልቅ ነገር ቢሆንም ግን ከፐርፎርማንስ አንጻር በጣም ከባድ ምሽት ነው ያሳለፈ፣ ወይም ደግሞ ለኔ ምቾት ያልሰጠኝ ምሽት ነው ያሳለፈ። ብዙ ኳሶችን ይነጠቅ ነበር። የቦክስ ጫፍ ላይ ያገኘው ኳሱን ለመምታት ይሞክር ነበር። ብዙ ያልተመቸኝ ፐርፎርማንስ ነበር ኤተን ንዋኔሪ። 67ኛው ደቂቃ ላይ ተመሳሳይ የሚካኤል ሜሪኖን ቆንጆ የሄዲንግ ጎል ተመለከትን። ራይስ ከውስጥ በጣም ከውስጥ ረዥም ኳስ ረዥም ላይሆን ይችላል ሚድ ሬንጅ ፓስ ነው ያደረገው። ከተከላካዮች ጀርባ ላይ ያለው ያን ዴሊቨሪ ቦክስ ሳጥን ውስጥ የነበረው ሚካኤል ሜሪኖ ከሁለት ተከላካዮች ጀርባ ሮጦ ታይሚንጉን ያጠፋውን በረኛውን ቀድሞ በሄዲንግ ማስቆጠር ቻለ ማለት ነው። እናም ይሄ ጎል ተቆጠረ ለሚካኤል ሜሪኖ። ሁለተኛ ጎል አርሰናል ሶስተኛ ጎል ነበረ። ሚኬል አርቴታ ምቾት እንደተሰማው ካወቀ በኋላ ቅያሬዎችን ማድረግ ጀመረ። ለምሳሌ ማክስ ዶማን ገባ በሊያንድሮ ትሮሳርድ። ይሄ ማክስ ዶማን ቅያሬ በሻምፒዮንስ ሊግ ታሪክ የምንጊዜውም ወጣቱ ተጫዋች ማድረግ ቻለ ወይም መሆን ቻለ ማለት ይቻላል። ማክስ ዶማን 15 ዓመት ከ308 ቀን ነው 16 ዓመት ይሞላል በዲሴምበር ወር ላይ እና በሻምፒዮንስ ሊግ ታሪክ የመጀመሪያው ወጣቱ ተጫዋች ሆኗል። በዚህ እድሜው ላይ ሻምፒዮንስ ሊግ ዲቤት ወይም ጨዋታ ያከናወነ ማለት ነው። ይሄን ታሪክ ማንም አላረገውም። ሊዮናል ሜሲ ወይም ደግሞ ክርስቲያኖ ሮናልዶ ወይም ደግሞ የቅርብ ጊዜው ጁዲ ቤሊንጋም በወጣት እድሜው ኳስ መጫወት የጀመረ ወይም ደግሞ ላሚን ያማል ይህን ነገር ማድረግ አልቻሉትም። ለማክስ ዶማን የተለየ ምሽት ነበር። ሉዊስ ማይልስ ስኬሊም በኢንካፔ ገባ በፔሩ ኢንካፔ በጣም ጥሩ ምሽት ነው ያሳለፈ። በጣም ጥሩ ምሽት አግሬሲቭ ነው ግን ወኔው የሚደንቅ ነበረ። ቢን ዋይት እና ዩሪያን ቲምበር ተቀያየሩ። ቢን ዋይት ገባ፣ ዩሪያን ቲምበር ወጣ ማለት ነው። ከዛ በኋላ እንዳልኳቸው አርሰናል ጨዋታውን ፍጹም ለመቆጣጠር ነው የሞከረ። ረጋ ብሎ ነው እንግዲህ ሲጫወት የተመለከት ነው። 81ኛው ደቂቃ ላይ ደግሞ ራይስ ነው ወጥቶ ባለፈው ሳምንት የገባው 17 ዓመቱ አጥቂ አንድሬ ሄርማን አንሶ አጥቂ ሆነ። በዚህኛው ቅያሪ ሚካኤል ሜሪኖ ወደ አማካኝ ወደ ኋላ ሽፍት አረገ። አርሰናል ቀስ ብሎ ድንበር ተጫወተ። የማክስ ዶማን ሌላ ሾ ተመልክተናል። ሌላ የአንድ ለአንድ ግንኙነቶችን ሲያሸንፍ፣ ኳሶችን ሲቀበል፣ ሞመንቶችን ለመፍጠር ሲሞክር ባገኛች ደቂቃዎች ሁሉ እሱን ሲያደርግ ነበር። 83ኛው ደቂቃ አካባቢ ላይ የፔናልቲ ኢንሲደንት ነበር። ቢን ዋይት የጋራ ኳስ ለማሸነፍ እግሩን ሲያነሳ ፍጹም ቅጣት ምት ነው ብለው ዳኛው ለመስጠት ሞክረው ነበር። ግን ከቫር እይታ ከተመለከቱ በኋላ ኳሱን እንዳገኘውና እንዳሸነፈው ሲያረጋግጥና ጥፋት እንዳልፈጸመ ሲያውቁ የፔናልቲውን ከልክለዋል ማለት ነው። ፔናልቲ ሊሰጡ ተቃርበው ነበር። ግን ቡካዮ ሳካና ቢጋቢ በጣም ተደጋጋሚ ጥያቄዎችን አንስተዋል። ቡካዮ ሳካ ማክስ ዶማን ከገባ በኋላ በግራ መስመር ነው የተሳለፈ በሊያንድሮ ትሮሳርድ ቦታ ላይ ማለት ነው። ብዙ ያለመደው ቦታ ላይ ነበር። ነገር ይኸው ኡናይ ኤምሬ እንደዛ ያጫውቱት ነበር። ግን በዚህኛው በሚኬል አርቴታ እንዲህ ሲጫወት አልተመለከትነው። ግን ፔናልቲ ኢንሲደንት ላይ ብዙ ተቃውሞ ሲያነሱ ተመልክተናል። አንዳንድ ሪከርዶችን እስኪ እንመልከት ከጨዋታው መጠናቀቅ በኋላ ማለት ነው። አንደኛ የፔሩ ኢንካፒዮ ሪከርድ ነው። በጣም አስደናቂ ሪከርድ ነው። በጨዋታው ውስጥ በሻምፒዮንስ ሊግ ምሽት 8 ድዋል ላይ ተሳትፎ 8ቱንም ያሸነፈ የመጀመሪያው ተጫዋች ሆኗል። 8 ድዋል ተሳትፎ 8ቱንም ያሸነፈ የመጀመሪያው የተጫዋች መሆን ችሏል። አርሰናል ተከታታይ 10 ድሎችን ነው እንግዲህ ማስመዝገብ የቻለ 10 ተከታታይ ድል ማለት ነው። ከ10ሩ ድል 8ቱ ክሊንሺት ነው። 21
ጎሎችን አስቆጥሯል። አንድ ጎል ብቻ ተቆጥሮበታል ባለፉት 10 ድሎች ማለት ነውና ለአርሰናል በጣም የተለየ ነው። 8ኛ ጨዋታው ነው። ቅድም እንዳልኳቸው ተከታታይ ጨዋታ ግብ ሳያስተናግድ የወጣ በሁሉም ውድድሮች ከ1903 በኋላ በክለቡ ታሪክ የመጀመሪያው ሪከርድ ነው። በእንግሊዝ ቶፕ ፍላይት ሊግ ደግሞ ከዚህ ይሄን ተመሳሳይ ሪከርድ ያላቸው ፕሪስተን ኖርዝ እንደ 1889 ሊቨርፑል 1920 ነው። ከዛ በኋላ የተመለከትነው አስደናቂው ስብስብ ነው የሚካኤል አርቴታ ቡድን ማለት ነው። እንግዲህ ስላቪያ ፕራ በሜዳቸው ነው የተጫወቱት። የመጀመሪያው 20 ደቂቃዎች በጣም ጥሩ እንደነበሩ ነግሬያቸዋለሁ። ግን በጨዋታው ላይ አጠቃላይ 0.46 ኤክስጂ ነው ማስመዝገብ የቻሉት። 0.5 ለግማሽ ጎል እንኳን ብቁ ያልነበረ ሪከርድ ነው የነበራቸው ማለት ይቻላል። እንግዲህ ሚካኤል አርቴታና አርሰናል 10 ተከታታይ ድላቸውን አስመዝግበዋል። ይሄ በሁሉም ውድድር ለመጀመሪያ ጊዜ ሲያደርገው ነው። ሚካኤል አርቴታ ለመጨረሻ ጊዜ አርሰናል ተከታታይ ድሎችን ያስመዘግበው 11 ጨዋታ ነው በኡናይ ኤምሬ ሲል ከነሐሴ እስከ ጥቅምት 2018 ላይ 11 ተከታታይ ድሎችን አስመዝግቦ ነበር። ከዛ በኋላ የሚካኤል አርቴታ ቡድን ለመጀመሪያ ጊዜ ይህን ማድረግ ችሏል። ዴቪድ ራያ ደግሞ ሌላ ፍጹም አስደናቂ ሪከርድ ነበረው። በጨዋታው ላይ 110ኛ ጨዋታው ነው በሁሉም ውድድሮች ለአርሰናል ያደረገ። ትናንትና 50ኛ ክሊንሺቱን አስመዝግቧል። ወይም ደግሞ 50 ጨዋታዎች ላይ ጎሎቹን ሳያስደፍር ወጥቷል። በትንሽ ጨዋታ ብዙ ክሊንሺት በማስመዝገብ ፈጣኑ የአርሰናል ተጫዋች መሆን ችሏል። ፈጣኑ ማለት ነው። በ110 ጨዋታ 50 ክሊንሺት ያስመዘገበ የመጀመሪያው የአርሰናል ፈጣን ተጫዋች መሆን ችሏል ማለት ነው። አርሰናል አሸንፏል። ተከታታይ 4ኛ ሻምፒዮንስ ሊግ ድሉን ነው። 4ቱም ሻምፒዮንስ ሊግ ጨዋታዎች ደግሞ ጎል አልተቆጠረበትም የሚካኤል አርቴታ ጦር ማለት ነው። ይሄ ለአርሰናል ፍጹም የተለየ ነው። በጣም ፍጹም የተለየ ነው። ወደ 7 የሚጠጉ ተጫዋቾች በጉዳት ምክንያት ከዚህ ጨዋታ ውጭ ነበሩ። ቪክተር የኬሬሽ፣ ካቨር፣ ኑኒ ማዶኬ፣ ጋቢ ጄሱስ፣ ጋቢ ማርቲኔሊ፣ ኬፓ ሪዛባላጋ፣ ማርቲን ኦዲጋርድ የመሳሰሉ ተጫዋቾች ጉዳት ላይ ነበሩ። ወደ 7 ተጫዋቾች ስትመለከቷቸው እንዳለ የቋሚ አሰላለፍ ተጫዋቾች ናቸው። ግን እነዚህን ሁሉ ተጫዋቾች ያጣው የሚካኤል አርቴታ ጦር ይህን ጨዋታ ማሸነፍ ችሏል። አሁን ከኢንተርናሽናል ብሬክ በፊት አንድ ጨዋታ ነው የሚቀረው ከሰንደርላንድ ጋር ከግራኒት ዣካው የዚህ ውድድር ዓመት አስደናቂው ቡድን ሰንደርላንድ ጋር በሳምንቱ መጨረሻ ላይ ጨዋታ እናደርጋለን። ከዛ በኋላ ወደ ኢንተርናሽናል ብሬክ ያመሩና የኖቬምበር ወር ጥቂት ፈታኝ ፊክስቸሮች ያሉበትን ውድድር እንጠብቃለን ማለት ነው። ከቼልሲ፣ ከስፐርስ፣ ከባየር ሙኒክ ጋር የምንጫወትባቸውን ጨዋታዎች እንጠብቃለን ማለት ነው። አርሰናል አሸንፏል። ምን አይነት ስሜት ተሰማችሁ? ማን ኦፍ ዘ ማቻችሁ ማን ነበረ? ዴፊኒትሊ ሚካኤል ሜሪኖ ወይም ቡካዮ ሳካ ልትሉኝ እንደምትችሉ ገምታለሁ። ጻፉልኝ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ቀናችሁ ብሩህ። እንወዳችኋለን። ባይ